እንደምን ሰነበታችሁ ተመልካቾቻችን ሳምንታችሁ እንዴት ነበር? አሁንም አዲስ መዝናኛችን ወደ እናንተ መድረሱን ቀጥሏል። ሰዓቱ የፍለጋ ነው። ከዚህ ሰዓት ጀምሮ እጅግ ከባድ ትንቅንቆችን በየሳምንቱ ወደ እናንተ ያደረሰ የሚገኘው የፍለጋ ውድድር የመጀመሪያው ዙር የመጨረሻ ተወዳዳሪዎቹን ዛሬ የምናወዳድር ይሆናል። ቡድን ሶስቶችን እዚህ ፈረንሳይ የሚገኘው የወንዝ ዳር ልማት ፕሮጀክት አንዱ አካል ወደ ሆነው ፓርክ ይዘናቸው መጣን። በዚህ እጅግ በጣም ቆንጆ ውድድር የምናካሄድ ነው የሚሆነው። እስኪ መጀመሪያ ተወዳዳሪዎቻችንን ተዋውቀን እንመለስ። እሺ ሰላም ደጀን ይባላል። እኔ አቢጊያ በቀለ ባላለው የግሩፕ ስማችን ደግሞ ኤሚስ ነው። ጌታው እንደመላሽ ባላለው እኔ ደግሞ ዳዊት ተዘራ የግሩፓችን ስም ዋሊያ ይባላል። ሰላም ዳዊት ፍቃዱ ባላለው ሱፉን ያስመስፍን ባላለው ስሜ አብጸጋው ሰን ይባላል። ስሜ አብሻላ ዚያድ ይባላል። የቲማችን ስም ስታርስ ነው። ተመልካቾቻችን ፍለጋችን አሁን የሚጀምርበት የመጀመሪያው ጨዋታ ላይ ደርሰናል። ተወዳዳሪዎች እንግዲህ ከዚህ ጨዋታ ጀምሮ ከባድ የሆነውን ፉክክርና ትንቅንቅ የሚያሳልፉ ነው የሚሆነው። ከዚህ ውድድር ማብቂያ በኋላ አንድ ቡድን ከውድድሩ የሚሰናበት ነው የሚሆነው። የትኛው ቡድን ተሰናባች ይሆናል የሚለውን አሁን የሚጀመረው ጨዋታ ጨምሮ በተከታታይ ያሉን 4 ጨዋታዎች የሚወስኑት ይሆናል። የመጀመሪያውን ጨዋታ የምናደርገው እዚህ በፈረንሳይ በሚገኘው ፓርክ ውስጥ በሚገኝ የብረት ድልድይ ላይ ነው። ተወዳዳሪዎች ይህን የመጀመሪያ ጨዋታዎቻችሁን በጋራ ጥንድ እንደሆናችሁ የምትጫወቱት ነው የሚሆነው። ካፍታው ቆይታ በኋላ ወደ ጨዋታው የመጀመሪያውን ጨዋታ ህጎች ነግራችኋለሁኝ። ዝግጁ ናችሁ? የመጀመሪያውን ጨዋታ ሁለት ቲሞች ተራርቀው ቆመው ነው የሚጫወቱት። ማን እንደሚጀምር እጣ ነው የምናወጣው። ስለዚህ የመጀመሪያው ጨዋታ እዚች ጋር የምታያቸው የጁስ መምጠጫ ስትሮና ኩባያ አለ። ስለዚህ ሁላችሁንም መጀመሪያ አንድ ስትሮ ሰጣችኋለሁ። በዚህ ስትሮ ነው እንግዲህ የምትጫወቱት። ምን ሊሆን እንደሚችል ማሰብ ነው። ምን ልታደርጉ እንደምትችሉ ጁስ ልንጠጣም እንችላለን። ለዚህ ጨዋታ እንዲረዳችሁ የመጀመሪያ የምሰጣችሁ የሚሸመደድ ስሞች ይኖራሉ። የአዲስ አበባ ከተማን ካስተዳደሩ አስቀድመው ከነበሩት ከንቲባዎች መካከል የ10ሩን ስም እነግራችኋለሁኝ። ከጨዋታው በኋላ መልሼ እጠይቃችኋለሁ ማለት ነው። አንደኛ ዶክተር አለሙ አበበ፣ ሁለተኛ ኢንጂነር መኮንን ሙላቱ፣ ሶስተኛ ኢንጂነር ዘውዱ ተክሉ፣ አራተኛ አቶ ግዛው ንጉሴ፣ አምስተኛ አቶ ሙሉዓለም አበበ፣ ስድስተኛ አቶ ተፈራ ዋልዋ፣ ሰባተኛ አቶ አሊ አብዶ፣ ስምንተኛ አቶ አርከበ እቁባይ፣ ዘጠነኛ አቶ ብርሃነ ደሬሳ፣ አስረኛ አቶ ኩማ ደመቅሳ። በተያዘው ዕጣ መሰረት የሚጀምረው ይሄኛው ቡድን ይሆናል። ቀጥሎ ይሄንኑ ጨዋታ ይሄኛው ቡድን ይቀጥላል ማለት ነው። ስለዚህ ጨዋታችሁ የሚሆነው በዚህ አንድ ኩባያና በዚህ አንድ ኩባያ መካከል የሚደረግ ቅብብሎሽ ነው። የመጀመሪያውን ማን ነው የሚጀምረው? ከናንተና ከሱ? እሱ። ካንቺና ከሱ? እሱ። ስለዚህ ሁለት ተወዳዳሪዎች ከጀርባችን የሚታየው የድልድይ መጀመሪያ ላይ ትሆናላችሁ። እዛ መካከል ላይ ሁለቱ ተወዳዳሪዎች ይጠብቋቸዋል። ይሄንን ኩባያ በምትመለከቱት መልኩ በጥርሳችሁ ይዞ እንደዚህ ለሚቀጥለው ተወዳዳሪ ሳይወድቅባችሁ ማቀበል ነው።
ዶክተር አለሙ አበበ፣ ኢንጂነር አለሙ ዶክተር አለሙ አበበ፣ ዶክተር አለሙ አበበ። ከዛ ደግሞ ኩማ ደመቅሳ። የአባት ላይ እንዴት ነሽ? ከዛ ብርሃኑ። በቃ ዶክተር አለሙ ከበደ፣ አሊ አህመድ አሊ፣ ኩማ ደመቅሳ፣ ካሳ ተክለማርያም፣ ድርባ ኩማ፣ መኮንንም አለ። መኮንን አለ። የአባቱ ስም ተመልካቾቻችን እየተከታተላችሁ ያላችሁት ፍለጋችንን ነው። ፍለጋችን ወደ እናንተ እየደረሰ ነው። በአዲስ ሚዲያ ኔትወርክ በአዲስ መዝናኛ የፍለጋ ጨዋታ ወደ እናንተ እየደረሰ ይገኛል። አሁን ጨዋታ 2 ላይ ደርሰናል። በቀኝ በስተግራ ተወዳዳሪዎች አሉ። ይሄኛው ጨዋታ የሚሆነው ተወዳዳሪዎች ከሚወዳደሩበት ቲም መካከል አንደኛው ተወዳዳሪ ይመርጡና ለዚህ ውድድር ይቀርባል ማለት ነው። ይሄኛው ውድድር የማይወዳደረው የሚቀጥለውን ውድድር የሚወዳደር ይሆናል። ግልጽ ነው። ስለዚህ አሁን የሚሆነው ፍለጋ ነው። እዚህ አካባቢ የተደበቀ ነገር አለ። ፈልጎ ለሚቀጥለው ወይ ደግሞ ላልተወዳደረው ተወዳዳሪያችሁ መስጠት። ያ የተሰጠው ሰው ያንን አንብቦ የሚያዘውን ትዕዛዝ ደግሞ ይፈጽማል ማለት ነው። ሁለተኛውም ትዕዛዝ የሚሆነው ፍለጋ ነው። ሌላ የሚፈለግ ነገር ደግሞ ይኖራል ማለት ነው። ስለዚህ 4ቱ ተወዳዳሪዎቻችን ታውቀዋል። ይሄን ጨዋታ የመጀመሪያውን 4ቱ ተወዳዳሪዎች ይወዳደራሉ። ሌሎቻችሁ ዳር ላይ ተሆኑና መደገፍ፣ ሀሳብ መስጠት፣ እዚህ ቦታ ፈልጉት እያሉ ሀሳብ መስጠት ይቻላል። በትክክል ቦታውን እንኳን ብታዩት መጠቆም ከውድድሩ ውጭ ያደርጋል ማለት ነው። ጨዋታውን ለመጀመር የተሰጣችሁ ለዚህ ጨዋታ ፈልጎ ለማግኘት 1 ደቂቃ ከ30 ሰከንድ ነው። 1 ደቂቃ ከ30 ሰከንድ ከሞላ ካላገኛችሁትም ወደሚቀጥለው ነጥብ ጥላችሁ የምትሻገሩ ይሆናል።
ጌችን ማቀው ሞዴሊንግ ክላስ ተማሪ እያለ ነው። ቤስት ፍሬንድ ነው። በጣም ወዶ ጓደኛዬ ነው። በጣም ጥሩ ልጅ ነው። ባይዜ ጥሩ አመለካከት ያለው እኔም ይመቸኛል። ለዛ ነው ታወቅ። እስካሁን እንዳዩበት ያን ያህል ደካማ ጎን ምለው የለውም፣ ግን ከሚመቸኝ ጠንካራ ጎኑ ተስፋ አይቆርጥም። ደስ ይላል። የሱም ያው እንደዛ ነው፣ ግን ያው እሱ ደካማ ጎን እንቅልፍ ይወዳል። ለዛ በጣም እንቅልፋ። ሞዴሊንግ አካዳሚ አንድ ላይ ነው የተማርነው፣ እዛ ነው የተዋወቅነው። በትንሽ ነገር ትከፋለች። እሱ እንደ ደካማ ጎን ነው። ጠንካራ ጎን ደግሞ በቀላሉ ተስፋ አትቆርጥም። በትንሽ ነገር ቶሎ ይከፋል። ያ ጠንካራ ጎኑ ደግሞ አሩቅ ያስባል አንድ ነገር ላይ በጣም። እኛ የተዋወቅነው አዲስ አበባ ዩኒቨርሲቲ ነው የተማርነው እና አዲስ አበባ ዩኒቨርሲቲ ሞስት ክላስ ከጀመርን ከትንሽ ጊዜ በኋላ ነው የተዋወቅነው። የተዋወቅንበት አጋጣሚ ደግሞ ዶርም ሜት ሆነን ነው። ኦልሞስት 4 አመት ከምናምን ሆኖናል ማለት ነው። በደንብ ፍሬንድ ነን፣ በደንብ እንተዋወቃለን ብለን እናስባለን። እንግዲህ እሺ፣ በጣም ብዙ ጠንካራ ጎን ነው ያላት። በጣም እንደመጀመሪያ ብዬ ማስበው በጣም ኮሚትድ ናት፣ በጣም ጎበዝ ናት፣ ለብዙ ነገሮች የተሰጠች ሰው ናት። ደካማ ጎና ደግሞ ብዬ ማስበው ምንድነው? ተናገራት። እኔ እንጃ እስቲ አልመጣልኝም። ያው ብዙ ደካማ ጎን ነው ያላት። ተሸክሚያት ነው የምኖረው። ሲወጣልኝ እናገራለሁ። ትክ ስፔሲፊክ ደካማ ጎን ነው ዳይኖራይ ነው እንቅልፍ እኔ እንጃ ለጓደኝነት የሚጎረብጠኝ ደካማ ጎን አላቅም፣ ግን ትተኛለች ነው በጣም ትተኛለች። ማያስማማን ሜቢ ደካማ ጎን ሊሆን የሚችለው እንቅልፍ ነው። በጣም ከባድ ነበር ለመናገር ከሆነ ግን ደስ ይላል። በቃ እንትን ይላል በጣም ከኔ ይሻላል ብዬ ባስገባው ጭራሽ የባሰ ነው። አይታይም እኮ ቦታው፣ ግን በቃ ምን ይደረጋል። ሌላው ያው ሌላ መጀመሪያ ላይ የሰራነው ውጤት አሁን ጠቅሞናል ማለት ነው። የትንጭው ዱቄቱን አምጪው ነው ነገር ነው። ፍለጋውን አልፍቶናል። እንደ በድልም ለፍተን ነው እኛ ያገኘው። ከሌሎቹ በድል ያገኘዋሉ፣ እኛ ግን ለፍተን ነው ያገኘው ብለን ነው እናስበው። ቀጣይም በደንብ ለፍተን የተሻለ ነገር እናመጣለን። እኔ ያስፈራ ነበረ በጣም። ያ ድልድዩ በጣም ሲያስፈራን መጀመሪያ እሱ አሪፍ ነበር ያመጣችሁ። ከዛ እኔ የመሸነፍ ምክንያት ሲሆን በመጀመሪያው ሙዴ ጠፍቶ ሌሎቹንም የምንሸነፍ መስሎኝ ፈርቼ ነበረ። ከዛ በኋላ ግን የፍለጋው ፓርት ምናምን በጣም ደስ ይል ነበረ። አልቻሉንም ነው በቃ። ፍለጋው ደስ ይላል በጣም። የፍለጋው ደስ ይላል። አይናችንንም አይምሯችንንም በደንብ ነው ያሰራነው። ኮንሰንትሬት አድርገን ምናምን ስለነበር እየተጫወትን የነበረው በጣም ደስ ይል ነበረ። ግን ሁሉም ጨዋታዎች ደስ የሚሉ ናቸው፣ ዩኒክ ናቸው። እንግዲህ ጨዋታ 2 እና 3 ተጠናቀቃል። ጨዋታ 4 እዚህ ያለን። እንዴት ነበር እስካሁን? በደጋፊ ሞራል ተመልካቾቻችን ያላችሁት ፍለጋ ላይ ነው። አዲስ መዝናኛችን አሁንም ወደ እናንተ መድረሱ ቀጥሏል። የአሁኑ ጨዋታ የሚሆነው እዚህ ጋር የተደረደሩ ካፖች አሉ። አንድ ካፕ እስኪቀራችሁ ወደ ላይ ሄራርኪ እየሰራችሁ መደርደር ወይም ደረጃ እየሰራችሁ መደርደር ነው። ይሄንን ፊኛ የምትጠቀሙበት ወደ ላይ የመታችሁ ዝቅ ባላችሁ ቁጥር ነው የምትሰሩት ማለት ነው። ግልጽ ነው። 1 3 ተጀምሯል። መልስ እስኪ አንቺ ይሄ ነው አንተ ምንድነው ተያይዟል እኮ እግዚአብሔር
እሺ እየደረደርሽ ነው። አንዳንድ ለብቻ አድርጊ ያደራርበሽዋል እኮ። ፍጥነት ኖ ፍጥነት ያሻልማል። አራት ነው። በመጀመሪያው ቁልበራ ያለው መደርደር ሰዓታችሁ አልቋል። ተመልካቾቻችን ፍለጋችንን ዛሬ እያካሄድን የምንገኘው በዚህ በጣም ቆንጆ በሆነው ከጣሊያን ኤምባሲ ጀርባ እንዲሁም ደግሞ ከፈረንሳይ ኤምባሲ ፊት ለፊት በሚገኘው የፈረንሳይ የወንዝ ዳር ፓርክ ላይ ነው። ከጀርባዬ እንደምትመለከቱት የኢትዮጵያና የጣሊያን ባንዲራ አለ። ይሄ ፓርክ ከጣሊያን ጀርባ ተሰርቷል። እንዲሁም ደግሞ በጣሊያን ኤምባሲ በትብብር ለመሰራቱ ማሳያ የተቀመጠ ነው። አሁንም ፍለጋችን ከዚህ ፈረንሳይ ከሚገኘው የወንዝ ዳር ፓርክ ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ። አስራ አንድ ናቸው አይ ቲንክ የካ፣ ልደታ፣ ለሚኩራ፣ አራዳ፣ ልደታ፣ እንትን ጉለሌ ያው ስድስት ሆነልን። ለሚኩራ፣ አራዳ፣ የካ፣ አቃቂ ትሽ የክፍለ ሀገር ልጆች ስለሆነ አምስት ናቸው። ስድስት ነው የጠራ ነው። አረ ጉለሌ፣ ከዛ ልደታ አለ ከዛ ንፋስ ስልክ፣ አቃቂ፣ ቃሊቲ፣ አራዳ፣ ቂርቆስ፣ ልደታ፣ ኮልፌ ቀራኒዮ፣ ንፋስ ስልክ፣ ቦሌ፣ የካ፣ ለሚኩራ፣ አዲስ ክፍለ ከተማ አዲስ ከተማ ያው ነው። ቦሌ፣ የካ ብለናል። ቄርቆስ ብለናል። ቂርቆስ ብያለሁ እኔ። እሺ ሌላ ለሚኩራ፣ ልደታ፣ ንፋስ ስልክ፣ ቂርቆስ፣ አራዳ፣ አዲስ ክፍለ ከተማ፣ የካ፣ ሞላ፣ ንፋስ ስልክ፣ ላፍቶ፣ ኮልፌ ቀራኒዮ አይደለም በቃ ከዛ ሌላ ቃሊቲ። እስካሁን ፍለጋችንን ስትከታተሉ ቆያችሁ። እንዴት ነበር ውላችሁ? ጭብጨባ፣ ፉጨት ምናምን የለውም። በቃ እጅግ አጓጊ የሆነውን ፍለጋ በየቤታችሁ በአዲስ መዝናኛችን ወደ እናንተ ስናደርስ
ቆየን። ውድድር ነውና አሸናፊ ተሸናፊ አላፊ ወዳቂ ያለው የዛሬው ተሰናባች የትኛው ቡድን ነው የሚለውን የምንለይበት ሰዓት ላይ ደርሰናል። በዛሬው ከባድ ውድድር የትኛው ቡድን ነጥብ መሰብሰብ ችሎ ወደሚቀጥለው ዙር ተሸጋግሯል። ይሄ የመጀመሪያው ዙር የመጨረሻ ውድድር ነው። ከዚህ በኋላ የሚኖረን ደግሞ የሁለተኛው ዙር ነው። ስለዚህ የመጨረሻ ተወዳዳሪዎች ናቸው። አንድ ቡድን ግን ከዚህ ውድድር ተሰናባች ሆኗል። እያንዳንዳቸው የራሳቸውን የሆነ ጥረት የራሳቸውን የሆነ ሩጫ አደረጉ። መሰናበት ግድ ይላል። አጠቃላይ ድምር ውጤት የዛሬ ነጥብ ከሚይዙልን ዳኞች ተቀብያለሁኝ። የዛሬ ተወዳዳሪዎች ቡድን አሚስ፣ ቡድን ዋሊያ፣ ቡድን ቃልና ቡድን ስታርስ ባደረጉት የፍለጋ ውድድር በአጠቃላይ ነጥብ ቡድን ዋሊያ ከፍተኛውን ነጥብ በማምጣት የመጀመሪያው አሸናፊ ሆኗል። ሁለተኛ አሸናፊ አቢጊያና ሰላም 18 በማምጣት ቡድን ኤሚስ ሁለተኛ ሆኗል። ሁለት ቡድኖች ይቀሩናል። ቡድን ቃልና ቡድን ስታር። አንደኛው ቡድን ይሄንን ውድድር ማሸነፍ ሳይችል ቀርቷል። በህይወት ላይ አሸናፊነት ተሸናፊነት ሩጫ ሁሉ ጊዜ ያለ ነው። ብርቶች በአንድ ዙር ያሸንፋሉ፣ ሌሎች ደግሞ በሌላው ዙር ይተካሉ። ውድድር ስለሆነ በዛሬው ውድድር ተሸናፊ የሆነው ቡድን ቃል ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በአጠቃላይ ነጥብ የቃል ቡድን 15 ነጥብ ሲያመጣ የስታርስ ቡድን 16 በማምጣት በአንድ ነጥብ ልዩነት ብቻ ተሸናፊ ሆነዋል። ተመልካቾቻችን በየቤታችሁ ሆናችሁ ስትከታተሉ ነበረ። እስኪ ተወዳዳሪዎች ምን ተሰማቸው፣ ውድድሩስ እንዴት ነበር የሚለውን ጠይቀን እንምጣ። ሽንፈት ያስጠላል፣ በጣም ያስጠላል። ያው የሚሰማን ነገር አለ። ሽንፈት በህይወት አጋጣሚ መሸነፍም ማሸነፍም ስላለ ኖርማል ነው። አሪፍ ነበረ፣ ደስ ይላል። ገራሚ ነበር፣ አሪፍ ነበር። አልጠበቅንም ምን ለመናገር ከሆነ ስንፈልግ ምናምን በደንብ ስንትም ስላላገኘ ነው መጨረሻ ስላገኘ እሱ ነው ይመስለኛል። እሱማ እናሸንፋለን ብለን የገባን መጀመሪያ ምንም ይወራ ነገር አለ። ለቀጣይ ቡድኖች መልእክትም አለ። እዚህ ጋር የዋሊያ ቲም ዝም ብሎ አይደለም። ነገ ደግሞ ራስ ለአዳርገ የምንመጣው ነገር ይኖራል። ጠብቁ፣ ተዘጋጁ። ከዚህ በተሻለ መልኩ ብርቅዬ ሆነን እንመጣለን ማለት ነው። በጣም አሪፍ ነበር። በጣም ብዙ ጥረናል። ትንሽ የመጀመሪያው ምናምን የካፓ ትንሽ አስቸግራናለች፣ ንፋስ ምናምን መሀል ላይም በደንብ አድርገን ደህና ውጤት እናገኝ ነበረ። ንፋስ ትንሽ አስቸግሮናል፣ ግን ቀጣይ አሪፍ እንሰራለን ብለን እናስባለን። የመጀመሪያውን ስንሸነፍ ትንሽ ፈራው እኔ። ከዛ በኋላ ግን በቃ በጣም ቆንጆ ነበር እየተጫወትን የነበረው። ማን ይቻላል? እኔ እንዴት አንደኛ እንዳልወጣን አላውቅም። ቀጣይ ግን አንደኛ እንወጣለን። ፍለጋችን በቀጣይ በሌላ ምዕራፍ 2 ውድድር ተወዳዳሪዎችን በስብጥር ይዞ የሚመለስ ይሆናል። በቀጣይ ሳምንት በአዲስ ሲዝን ደግሞ እንገናኛለን። እስከ ሳምንት ቸር ሰንብቱልን።